አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ቻናል ላይ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደርጋችሁ ለምታበረታቱ ከልብ አመሰግናለሁ። እንደውም ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሆኖ ማንኛውም ቪዲዮ ወደ እናንተ ጋር እንድደርስ ቤተሰብ የሆናችሁ ደግሞ ሼር ላይክ እያደርጋችሁ አበረታቱን ማለት ነው። ዛሬም እንደተለመደው ብቅ ብለናል። ዛሬ በጣም ደክሞናል ልብስ ስናጥብ ነው ያልነው እላችኋለሁኝ እና ሁላችሁም ሸር አድርጉልን፣ ላይክ አድርጉልን። ኢትዮጵያ ስትመጡ በነገራችን ላይ እኔ ልብስ በአንድ ላይ ነው ያጠራቅሜ ነው ማጥበው። ይቅርታ አም ሶሪ። የሰብሪንም የሁላችንንም ያው ሲጠራቅም ነው ማጥበው። አንዳንድ ትንሽ ትንሽ ልብስ ማጠብ አልወድም። ያው በእርግጥ ይጎዳል አጠራቅማችሁ ልብስ ማጠብ፣ ቢሆንም ደግሞ በአንድ ተጠራቅሞ ነው የማጠብ ደስ የሚለኝ ማለት ነው። እና ሁሉም እንደ ፍላጎቱ ነው ማለት ነው። ብዙ ጊዜ እኔ ልብስ አጠራቅሜ ሳጥብ ወይኔ አታጥቢም እንደሄን ያክል እንዴት አጠራቅሚያለሽ ምናምን ትላላችሁ አንዳንድ የመዳም ቅመሞች ማለት ነው። እዚህ ስትመጡ ልጅ ስትወልዱ ከዛ ታውታላችሁ። ስራ ቢዚ ስትሆኑ በራሳችሁ ቤት በየነጋ ልብስ ካጠባችሁ እንደው ፋጡማ ያለችው ትላላችሁ ማለት ነው። እንዳረሱኝ ብዬ ነው ስትመጡ። በዚሁ አጋጣሚ ከውጭ ይዛችሁ የምትገቡት እቃዎችን ብዙ ጊዜ ነግሬያችኋለሁኝ። ኤሌክትሪክ ወይም ቆጣሪ ካላችሁ ማለት ነው፣ ግቢያችሁ ላይ ቆጣሪ ካላችሁ ከዛ ይዛችሁ ሳይሆን እዚሁ ማዘዝ ትችላላችሁ፣ መግዛት ትችላላችሁ። ማሻአላ ተባረከ ረህማን። ሀገራችን ላይ እቃ ነፍ ሆኗል። የልብስ ማሽን ግዙ፣ የልብስ ማሽን ግዙ። እዛ ተጎድተን ስለምንመጣ ወዶች ወላሂ ያው በማሽን የማይታጠቡ ልብሶች አሉ። እኔ ቀሚሶችን ምናምን በማሽን አላጥብም። ስለዚህ እነሱ ሆነ ወይም ደግሞ ሻርፖቻችሁን አሁን ማሽን አያጥበውም ሲጠመዝዝ፣ ምክንያቱም ጌጥ ካለው ልብሱን የሚያበላሸዋልና እንደዚህ አይነቶች በእጅ የሚታጠቡ ልብሶች አሉ። ከዛ ውጭ ግን በማሽን ብታጥቡ ጥሩ ነው፣ አትጎዱም እላችኋለሁ። ምክንያቱም በጣም ከባድ ነውና ከዛ ትልቁ ነገር እና ወሳኙ ነገር ይዛችሁ ለማን ነው አዛችሁ መግዛት ያለባችሁ ማንኪያ ሳህን ምናምን ብቻ ሳይሆን ዋና ዋና እቃዎችን አስገዙ። መጀመሪያ እቃ የምታዙ ልጆች ስታዙ ትልቁ ነገር ፍሪጅ፣ ቀሳላ፣ እንደገና ደግሞ ምንድን ነበረ ባለ 4 ምድጃ ኦቭን፣ ወይም ደግሞ እሱን እንዲያቅማችሁ ነው። ካልፈለጋችሁት የኔ አይነት ስቶቧንም መጠቀም ትችላላችሁ። ግን ኦቭኑ ራሱ ይጠቅማችኋል ብትገዙ፣ እዛ ሁናችሁ ማለት አላማ ካላችሁ ማለት ነው። እኔ መግዛት አላማ ለሌላችሁ ለመምጣት ያሰባችሁ የደከማችሁን ግን አይመለከትም። ይሄን ልግዛ እንደ ደግሞ እድሜን ምናምን እንዳትሉኝ፣ ያው ለእቃ ለማሟላት ላሰቡት ነው ማለት ነው። እና እንደውም የሆነ ኮሜንት ምን አይቻለሁ፣ ሀገሬ ልግባ እንጂ ደግሞ ልብስ ለማጠብ ማሽን በእጅ አይደል እንደ ሳጥብ የኖርኩት ምናምን ያለችት ያለች እንዳፋችን አይደለም ምን የምል ነበረ። ለሀገር ያብቃኝ እንጂ ደግሞ እንደዚህ ላደርግ ነው እንደ በጃ ላጥበው ምናምን በቃ ሶሻል ሚዲያ ላይ የሚለቁትን ሁላ ዝም ብለው እያልኩኝ አራክሳቸው ነበር ማለት ነው። ቦታው ላይ ስትሆኑ ግን የደከማችሁ በተለይም ልጅ ስትወልዱ የቤት እኮ መቤት ስትሆኑ በጣም ስራ ብዙ ትሆናላችሁ። አንድ ስራ ብቻ እኮ አይደለም ውዶች፣ ሁሉም ስራ እናንተ ላይ ነው የሚወርቀው። ስለዚህ በተለይ ልጅ ስትወልዱ ደግሞ ልጅ ጋር ምናምን በጣም ትመረራላችሁ፣ ቢዚ ነው የምትሆኑት። ያ ማለት ያኔ ህይወታችሁን እንትን እያላችሁ ሳይሆን ግን በጣም ስራ ቢዚ ትሆናላችሁ በራሳችሁ በቤታችሁ ማለት ነው። አልሐምዱሊላህ ይሄም ቢዚ መሆን አንድ ነገር ነው። ሰው ጤና አፍያ ካለው ቀላል ነው ማለት ነው። ያው ያለውን እንትን ነው የምነግራችሁ ማለት ነው። ስለዚህ እና ይሄንን ለማለት ሳይሆን በቻላችሁት አቅም ካላችሁ ማሽን ግዙ። እንደውም የልብስ ማጠቢያ ያን ያክል አይደለም። አሁን ፍሪጅ ነው የተወደደው። ፍሪጅ፣ ቴሌቪዥን ምናምን ተወዷል። እነዚህን 4 እቃዎች 4 ሆኖ አይደል? ቴሌቪዥን፣ እንደገና ፍሪጅ፣ ኦቨን፣ ከዛ ማሽን ዋሽንግ ማሽን ማለት ነው። እነዚህን 4ቱን ዋና ተቀዳሚ ብታደርጓቸው ወሳኝ ነው። ኤሌክትሪክ ካላችሁ ምጣዱ ያኔ እኔ ኤሌክትሪክ ምጣድ በነገራችን ላይ ለምን በዛ ትጋግሪም ካፊ ለምትሉኝ አለኝ፣ ግን ቆጣሪ ስለሌለ ብዙ ጊዜ ተናግሬያለሁ ስለማሰሙኝ ነው እንጂ ማለት ነው። ቆጣሪ ስለሌለኝ መጠቀም አልችልም። በጣም ኃይል ይጠይቃችኋል። ገብቷችኋል? ኃይል ይጠይቃችኋል። ቆጣሪ ከሌላችሁ ግቢያችሁ ላይ መጠቀም አትችሉም። ይሄ ተጠልፎ ምናምን ለስቶ በራሱ እንኳን በፈለጋችሁበት ታይም እንትና ኃይል አይኖረውም ማለት ነው። ብዙ ጊዜ ታውኛላችሁ፣ እኔ በክሰል ነው የምሰራው አብዛኛውን ጊዜ በስቶቭ ወይ ፓወር በሚኖርበት ሰዓት እንጂ ለመስራት የሚመቻችሁ ከባድ ነው ሀገራችን ላይ። ስለዚህ ዋናው ነገር ያው ቆጣሪ ነው ልላችሁ ነው። ግቢያችሁ ላይ መኖር አለበት እንደማንም ብላችሁ
ያኔ ህጋዊ ህገ ወጥ ብሎ አይለይም። አሁን ላይ ህገ ወጦች ቦታዎች ላይ ስለሆነ ቆጣሪ ያለው እንደማንም ብላችሁ ለማስገባት ሞክሩ። እዛው እያላችሁ ዋናው ቆጣሪ ነው ሀገራችን ላይ ማለት ነው። አንደኛ ከሰው ጋር ትጋጫላችሁ ጠልፋችሁ ስትጠቀሙ ገብቷችኋላ። ስለዚህ ከባድ ስለሆነ ያው ይሄንን የሚያውቀው የተጠቀመ ኢትዮጵያ ላይ የኖረ ሰው ነው የሚያውቀው እና ይሄንን ለማስተካከል ሞክሩ ማለት ነው። ከዛ በተረፈ ያው ያዙ ያልኳቸውን እቃ እንዳትረሱ ይዛችሁ ኑ እላችኋለሁ ማለት ነው። እና ጥያቄ ደግሞ እየጠየቃችሁ ነው ውዶችዬ፣ በቦታ ዙሪያ ላይ አሁን ላይ በነገራችን ላይ ህገ ወጥ እንትኖች እኮ ቤቶች ህገ ወጥ ቤቶች እኮ ያኔ ውል ሰነዳችን ያንተን የሚል አይደለም። ገብታችኋላ? ያኔ ማለት በስማችን ሆነ ማለት አይደለም። አሁን ብዙ ጊዜ እናንተ እዛ ሆናችሁ ህገወጥም ሲገዛ እኮ በቤተሰብ ወይም በወንድማችሁ በማንኛውም ሰው ሆኖ ነው የሚገዛው። ግን አሁን ያ ትክክለኛ ህጋዊ ነው እኮ ብለን አይደለም የምናስበው ስማችን ስላለ ማለት ነው። ምክንያቱም ገና ብዙ ጉድ ስላለው በተለይ እንደኔ ምሪት ምስረታ ላይ ያላችሁ ያኔ እኛ ገና ነው ዙሮ ወደ ታች ያላችሁ ምሪት ላይ ያላችሁ ምናምን ናችሁና ውዶች እዚህ ጋር በጣም ደክሞን ነበረ። ከዛ ዛሬ የአብዲ ሰላጣ ሰርቷል፣ ወጥ ስታሰርቷል በሉ ደክሞኛል ሰብሪናን ብንላት እምቢ አለች። በጣም አልበላም ብላ አስቸገረችን፣ እየረበሸች ነበር። በምታዩት መልኩ ምሳችንን በላን ማለት ነው። ከዛ ምንድነው ቡናችንን እንጠጣለን። ዛሬ የቡና ቁርስ የለም። ቡና ቁርስ ያው እኔ ነኝ እንጂ የምበላው አብዲ ያን ያክል አይደለም። ሆኖም ዛሬ ቡና ቁርስ አላዘጋጀንም አላቀረብንም። ሰብሪና በምታዩት መልኩ እየረበሽ ፀጉሯ ታስሯል አልኳችሁ። የኔ ውዴ የኔ ፓፓጭ ኳስ እየተጫወተች ነው። እኔንም አባዬ እያለች አባቷም ጋር ትንሽ ተጫወተች። ከዛ ወደ ርበሿ ትገባለች። ካሜራ ታነሳለች ምናምን። እኔ በጣም ደክሞኛል፣ የሆነ ያፋሽገኛል። ፊቴን እንደምታወስር ጊዜ እያያዝኩኝ ነበረ ማለት ነው። እና ውዶችዬ ይህን ይመስላል የዛሬው ውሏችን። ቤተሰብ ያልሆናችሁ ቤተሰብ ሆኑ፣ ሼር ላይክ አድርጉልን። ቤተሰብ ለሆናችሁ ደግሞ ላልሆናችሁ የደወል ምልክቱን እየነካችሁ አበረታቱን። ጥያቄም ካላችሁ ማንኛውንም ጥያቄ እንቀበላለን፣ ሀሳብም ማንኛውንም እንቀበላለን ማለት ነው። ዛሬ ደብሮኛል። ዛሬ በጣም እያፋሸገኝ ነው። ምን እንደሆነ አላውቅም። ምሳም በላን፣ ይኸው ቡናም ልጠጣ ነው። ግን ሰብሪና እየረበሸችን ነበረ በመሀል እና አሁን እዚህ ጋር መጣች። ፀጉር አስሬላት ከዛ ፀጉር ማሰሪያ አንሽልኝ አለች። እኔ አፍንጫዬ ላይ እያደረኩ ምናምን ሳጫውታት ቆየሁ። ከዛ ወደ አባቷም ጋር ስትረብሸን ቆየች። ቡና አላስቀዳኝ ብላ ማለት ነው። መጀርባዬ ትገባለች ምናምን በጣም ስትረብሸኝ ነበር የቆየችው። ሆኖም የዛሬው ውሏችን ይሄን ይመስል ነበር። ከልጃችን ጋር ከቤተሰብ ሙሉ ቤተሰብ ማለት ነው ቤተሰብ ሆነናል አይደለ? ስለዚህ ሙሉ ቤተሰብ ውሏችን ይሄን ይመስል ነበረ። የምንመቻችሁ ኮሜንት አስቀምጡልን፣ ላይክ አድርጉልን፣ ሼርም አድርጉልን። የማንመቻችሁ ደግሞ ምንም ላደርጋችሁ አልችልም። እውነት ለመናገር ያው እኔ ብዙ ጊዜ እናገራለሁ፣ መልካም እህቶች አፍርቻለሁ በጥቅሉ ዩቱብ ላይ ማለት ነው። ስለዚህ እናንተን አይወክልም፣ የምታበረታቱኝን ማለት ነው። አመሰግናለሁኝ። ሁላችሁም ሼርም ላይኩን አትርሱ። በመቀጠል ሰብሪና ውስጥ የምትሰራኝን የምፈርሸውን ሁላ በዛ ትላለይ በዚህ ትላለይ በቃ ታይ ብልያት አልሰማም። እዛ ጋ ቡና እየጠጣሁኝ ረበሸችኝ። ከዛ ምን አደረኩ? የያዘችው ነው ወደዛ ወረወርኩና ሂጅ አልኳት። ሄዳ መጣችሁ። ቲማቲም ነው በነገራችን ላይ የያዘችው። ሄዳ ከሽንኩርት ሸልፍ ላይ መጣች። በቃ እየተፈተፈች ይዛለኝ ማለት ነው። እኔ አንቺ ስለ ልጅ ነው ሁል ጊዜ የምታወራው እንዳትል ብሎጌ ላይ ምንም ማድረግ አልችልም። እየረበሸች ስለሷ ነው የማወራው። በቃ ረባሽ ሆነብኛለች። እና ይሄን ይመስላል። የምንመቻችሁ ሼር እና ላይክ አድርጉ። በዚህ መልኩ ቡናችንን ጠጣን እላችኋለሁ። ደስ የሚል ውሎ ነው። አንዳንዴ ሰርታችሁ ለፍታችሁ የሆነ ቁጭ ስትሉ ሰላም አለው። ድካሙም እንዳለ ቢሆንም ሰላም አለው። እረፍት ማድረጉ ማለት ነው። እና ውዶች እናንተንም በሰላም ለሀገራችሁ ያብቃችሁ። አላህ ሀገራችንንም ሰላም ያደርግልን። በሀገራችሁ ላይ እናንተን ባላችሁ ነገር ተደስታችሁ የምትኖሩ አላህ ያደርጋችሁ። ርዝቃችንንም በሀገራችን ላይ አላህ ያደርገው። የሰው ልጅ በእርግጥ እኛ በተለይ ስደትን ያየን ያንን አይተን እዚህ ለመኖር ለምን እንደሆነ አላውቅም፣ በጣም ይከብደናል። ስለዚህ አላህ ርዝቃችንን በሀገራችን ላይ ያደርገው ማለት ነው። ባለን ነገር የምንኖር ያደርገን። የሁሌም ዱአዬና ምኞቴ ነው ለእናንተ ማለት ነው። ሁልጊዜም እኔ ታውቃላችሁ ቪዲዮዬ ላይ ለስደተኞች ዱአ ሳላደርግ፣ ምክንያቱም እኔም የነበርኩበት ያሳለፍኩት ስለሆነ ዱአ ሳላደርግ አላልፍም። እስከ መጨረሻው ድረስ ብታዳምጡት ዱአውንም ታገኙታላችሁ ማለት ነው። እዚጋ ሰብሪና እየረበሸችኝ
ልትደፋ ከኔ አጠገቡ ስለ ቁጭ አለች። ከዛ ቀማኋት እሪ እያለች ነበረ። እና በዚህ መልኩ ነው ውዶች የዛሬው ውሏችን። ልብስ ደግሞ ማጠብ ይቸግራል እንደ ምናምን እንዳትሉ፣ ይቸግራል። በጣም ከባድ ነው። በጣም ከባድ ነው። ሌላ ስራ ቢዚ ስትሆኑ ምናምን ከዛ ስታውቁ ደግሞ ትደክማላችሁ እና ከባድ ነው ውዶች። ይሄን ይመስላል የዛሬው ውሏችን። ምን ሆነሽ ነው? ምን ነውማ? ቤተሰብ ያልሆናችሁ ቤተሰቡን አባቷ እየተማረረ ነው ውዶች። ታይ ቢላትም ቢያለች በቃ ሽንኩርት ላዛ እያለች ነው እያለ ነው። እና በሌላ ቪዲዮ እስከምንገናኝ ድረስ ቤተሰብ ያልሆናችሁ የደወል ምልክቷን ብቻ እያረጋችሁ ቤተሰብ ሆኖ ከዛ ማንኛውም ቪዲዮ ወደ እናንተ ጋር ይደርሳል። በሌላ ቪዲዮ እንገናኝ። ኮሜንት አስቀምጡልን፣ አስተያየት እናደርጋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።